ቅዱስ ዑራኤል ከሰባቱ ሊቀ መላእክት አንዱ ሲሆን ዑራኤል ማለት ትርጉሙም የብርሃን ጌታ የብርሃን አምላክ ማለት ነው። ከፍጥረተ ዓለም ጀምሮ በመብረቅና በነጎድጓድ ላይ የተሾመ መልአክ ቅዱስ ዑራኤል ነው። በመሆኑም መጽሐፈ ሄኖክ እንደሚገልጸው መባረቅት ለጥጋብና ለበረከት እንዲበርቁ ነጎድጓድም ለሰላም እንዲሆን ያሰማራል። ምስጢረ ሰማይንና ሰማያዊውን ዕውቀት ሁሉ ለሄኖክ የገለጸለት መልአኩ ቅዱስ ዑራኤል ነው። የፀሐይን፣ የጨረቃን፣ የከዋክብትንና የሰማይ ሠራዊትን ብርሃንን የሚመራው ይኸው ገናናው መልአክ ቅዱስ ዑራኤል ነው። መጽሐፈ ሄኖክ ምዕራፍ 28 ቁጥር 13። መድኃኒታችን ኢየሱስ ክርስቶስ ለዓለም ቤዛ ሆኖ በተሰቀለ ጊዜ ክቡር ደሙን በብርሃን ጽዋ ተቀብሎ በብርሃነ መነሳነስ በዓለም ላይ ረጨው ይኸው ገናና መልአክ ቅዱስ ዑራኤል ነው። ለነቢዩ ዕዝራ ሱቱኤል ጽዋ ጥበብን አጠጥቶ ሰማያዊን ምስጢር የገለጸለት መልአኩ ቅዱስ ዑራኤል ነው። ዕውቀት ተሰውሮበት ለነበረው ኢትዮጵያዊው ሊቅ ለአባ ጊዮርጊስ ዘጋስጫም በእመቤታችን በድንግል ማርያም ትእዛዟ ጥበብን አጠጥቶ ሰማያዊን ጥበብ የገለጸለት ቅዱስ ዑራኤል ነው። ዑራኤል የተባለ መልአክ ሊረዳኝ መጣ። መጽሐፈ ዕዝራ ምዕራፍ 2 ቁጥር 1። አምላካችን እግዚአብሔር የሕይወትና የይቅርታ ዝናብ በምድር ላይ ያዘንብ ዘንድ እንዲሁም የእርሻችንን አዝመራ በዝናብ አብቅሎ በፀሐይ አብስሎ ለምግብነት እንዲበቃ ከፈጣሪ ዘንድ ምሕረትን የሚለምን የሚማለድ የሚጠይቅ የሚጸልይ ቅዱስ ዑራኤል ነው። ሊቁ አባ ጊዮርጊስም በመልአኩ አማላጅነት እጅግ ብዙ ድርሰቶችን የደረሱት መልአኩ ቅዱስ ዑራኤል ጽዋ ሕይወትን ካጠጣቸው በኋላ ነው። በመጀመሪያም አባ ጊዮርጊስ የተወለዱት በቅዱስ ዑራኤል አብሳሪነት ነው። በቅድስት አገር ኢትዮጵያ የተመሠረቱ አብዛኞቹ ቅዱሳት ገዳማት በመልአኩ በቅዱስ ዑራኤል መሪነት ነው። ድርሳኑ ላይ የማይጠቅሳቸው በሀገራችን የከበሩ ቅዱሳት ገዳማትና ቅዱሳን ነገሥታት የሉም። የብርሃን እናት ድንግል ወላዲት አምላክን ከነ ልጇ ከአምላካችን ከኢየሱስ ክርስቶስ ጋር ስትሰደድ መንገድ እየመራ ወደ ግብፅና ወደ አገራችን ኢትዮጵያ ያመጣቸው ቅዱስ ዑራኤል ነው። እመቤታችንን ከተወደደ ልጇ ጋር በደመና ጭኖ መላ ኢትዮጵያን ካስጎበኛት በኋላ ቅድስት አገራችንን ለእመቤታችን የአስራት አገር እንድትሆን ያደረገው ቅዱስ ዑራኤል ነው። መልአኩ ቅዱስ ዑራኤል በዓመት 3 አበይት በዓላት አሉት። ጥር 22 በዓለ ሲመቱ ነው። መጋቢት 27 የጌታችንን ክብር የሆነ ወርቅ ደሙን ለዓለም የረጨበት ነው። ሐምሌ 22 ቀን ቅዳሴ ቤቱ የሚከበረበትና ለነቢዩ ዕዝራ ሱቱኤል የእውቀትን ጽዋ ያጠጣበት ዕለት ነው። ሊቀ መላእክት ቅዱስ ዑራኤል ምልጃ ለሀገራችንና ሕዝቦቿን ይጠብቅልን፣ ክፉን ያርቅልን። አሜን አሜን አሜን። ተቀብለ ረሽተ